አንድ ሰው ከስራ ወደ ቤት ሲመለስ እናቱ በደከመ ድምፅ ጠሩት። ልጄ ምሳ ተዘጋጅቷል፣ ግን አንድ ነገር ልጠይቅ ነበር። ልብሶቼ በጣም አርጅተዋል፣ በቀላሉ እየተቀዳደዱ አስቸገሩኝ። እባክህ እስቲ ጥቂት አዳዲስ ልብሶችን ገዝተህ ትቀይርልኛለህ አሉት። ሰውየው ፊቱን አኮማተረ። እማ ልብሶችሽ እኮ ምንም አልሆኑም፣ ደግሞም አንቺ አርጅተሻል፣ የፋሽን ልብስ ምን ያደርግልሻል አላቸው። ሚስቱ ይህንን ስትሰማ ጣልቃ ገባች። ውዴ እማማ እኮ እነዚህን ልብሶች ለ8 ዓመታት ነው የለበሰቻቸው፣ ቢያንስ ጥቂት መቀየሪያ ይገባት የለ አለችው። ባልየው ግን በንቀት እሷ እኮ ምንም ገቢ የላትም፣ አትሰራም፣ እኔ ነኝ የማበላት፣ ቤት የሰጠኋትም እኔ ነኝ፣ ከተለመደው ውጭ ተጨማሪ ነገር ከፈለገች ወጥታ መስራት ትችላለች አለ። በዚህ ጊዜ እናትየው አንገታቸውን ደፉ፣ ልባቸው ተሰበረ። በሚቀጥለው ቀን ሰውየው ከሥራ ሲመለስ የቆሸሹ ልብሶች አልታጠቡም፣ ተከምረው ጠበቁት። እማ እነዚህ ልብሶች ለምን አላጠብሽልኝም ብሎ ጮኸ። ሚስቱ መጣችና ልብሶቹን መቁጠር ጀመረች። 6 ሸሚዝና 4 ሱሪ፣ ሂሳቡ $40 ይመጣል። ነገር ግን ለቤተሰብ ስለሆነ $30 ትሰራልሃለች አለችው። ሰውየውም በመደንገጥ ምን ልብሴን ለማጠብ ታስከፍለኛለች አለ። ሚስቱ በእርጋታ ከፈለክ የልብስ አጠባ አገልግሎት የሚሰጡ ድርጅቶችን መቅጠር ትችላለህ አለችው። ሰውየው አማራጭ ስላልነበረው በንዴት ከፍሎ አሳጠበ። በማግስቱ ጠዋት እናትየው ቁርስ አቀረበችለት። ልክ ሊበላ ሲል ሚስቱ መጣች። ለማብሰያው $50፣ ሳህን ለማጠብ ደግሞ $30፣ በድምሩ $80 ይሆናል። ቶሎ ክፈልና ብላ፣ አለዛ ለሥራ ትዘገያለህ አለችው። ሰውየው ተናዶ ገንዘቡን ወርውሮላት በላ። በሌላ ቀን ሰውየው እማ ዛሬ ጓደኞቼ ወደ ቤት ስለሚመጡ ሽንት ቤቱን አጽጂው፣ ቤቱን በደንብ ወልዌና አብረቅራቄ አድርጌው አላት። ሚስቱ ወዲያውኑ እሺ፣ ለሱ ደግሞ ሂሳቡ $120 ይሆናል አለችው። በዚህ ጊዜ ሰውየው በጣም ተበሳጨ። ይሄ ምን አይነት የማይረባ ነገር ነው? ለምንድን ነው በገዛ ቤቴ ለሁሉም ነገር የምከፍለው ብሎ ጮኸ። ሚስቱ ፈገግ አለች። አይገርምም ውዴ፣ እናትህ ምንም ሥራ አትሰራም፣ ገቢ የላትም ብለህ ነበር። ነገር ግን ዕድሜ ልክህን በፍቅርና በነፃ ስታበስልልህ፣ ስታጥብልህ፣ ስታጸዳና ስትንከባከብልህ ኖራለች። አንተ ግን አንድም ቀን ከፍልሃት ስለማታውቅ የልፋቷን ዋጋ እንደ ተራ ነገር ቆጠርከው። ለካ ሥራ የሚባለው ደሞዝ ሲኖረው ብቻ ነው አለችው። ሰውየው በድንጋጤ ጸጥ አለ። የራሱ ንግግርና ግፍ ተሰማው። እናቱ